ሲያወሩ ሰማዋቸው ቀስ ብዬ ማለት ነው መድኃኒቱን አምጥቼልሻለሁ ሰላማዊት ሲላት ሰማሁት እናንተ ደግሞ እንደዚህ አይነት ጥያቄ እንዲነሳባችሁ ስለማትፈልጉ አንድ ነገር ልንገር ከኤልሳ ይልቅ አንተ ስርዓት የለህ አጣየቅህ ማለት ነው ምናልባት የቤተሰቦች የባለቤት ቤተሰቦች ንብረት ስለሆነ እዛ ውስጥም አለውበት ለማለትም ልትገባ ትችላለህ ይሄን ነገር እንደተው ስንት ልትመድብልኝ ነው ያው ከፍላለሁ ያው ምትለኝ ሰምቼ እንግዲህ ምን አቃለሁ የሀብት ምንጩ ራሱ ጤናማ ያልሆነ እንደሆነ ከብዙ ሰዎች ጋር ከብዙ ባለሀብቶች ጋር ግጭት ውስጥ እየገባ አንዱን እየጣለ እየቀማ ሀብት እንዳፈራ እንጂ መጀመሪያ ላይ ምንም እንዳልነበረው ምንም እንደሆነ ጭምር ነበር ሰሳማይ ነበረው እኮ በጠየቀኝ መሰረት ነው መለስኩልህ ሌላ ምን ልበል ታዲያ ከዚህ ጭምር ምናልባት ያው ወንድምሽ ቢሆን ይሄን ነገር ያደረገ ወንድሜ እንደዚህ አይነት ሰው አይደለም ወንድሜ ማንንም የሚያውቀው ነው ወንድሜ በጣም መልካም ሰው ነው በቃ ይመስለኝ ምናልባት እንደምመጣ አንቺ ታውቂያለሽ ማለት ነው ቀድመሽ ምናልባት መጥቶ ያናግርሽ ከቻለ እንደዚህ አይነት ምላሽ ስጪው ተብለሻል ትንሽ ችግር አለበት ምን አይነት ችግር በቃ ልጁ የሆነ አቅም የለውም ስራም የለውም እንዳነገርኩ ወንድሜ ደከም ያሉትን የተቸገሩትን መርዳት የሚፈልግ ሰው ነው በቃ እሱ ደግሞ አነሳሱ ከዝቅታ ስለጀመረ ጌታ ከፍ አድርጎታል እንጂ ሰዎች ብዙ ያወራል በርግጥ እሺ ከዛስ ማለት እሺ በሉ ምናምን ጨርሰው ሄዱ አልሽኝ ከዛ ምንድነው የተፈጠረው ታውቂው ነገር አለ ከሳምንት በኋላ ተፈሪ ታመመ የሚባል ወሬ ሰማሁ ማለት ሲያወሩ ሰማሁኝ እነሱ ታመመኩ ምናምን ብለው ሲያወሩ ሰማዋቸው እነሱ እንግዲህ እኛ ይለንበት ምን እናውቃለን በመታመሙን ታመመ ነው በቃ እንኳን እኛ ቤተሰቦቹም ያውቁት ነገር የለም ድንገት ነው በሽታ የሚመጣው አይደለ ታመመ ማታ ላይ ግን እኔን በጣም ደበደቡኝ ማለት መታኝ በቃ ለምን እንደዛ አልሽ ምናምን ለምን ተጣራሽ ምናምን ብለው ተቆጡኝ በጣም መታኝ ምን ለማለት ፈልገ ነው እኔ ግን አንተን በግል ጠይቅ እችላለሁ እኔ የልጅቷ መጥፋት ከኔ ጋር ምን ያገናኘዋል ከኛ ጋር ምን ያገናኘዋል ቤት ውስጥ ግን ሲመጣ አይደለም እንደልጁ እንደምንም አርጎ አያየኝም ጾታዊ ትንኮሳ ምናምን ያደርግብኛል ሽጉጥ አውጥቶ እስከ መማታት ድረስ በጣም ብዙ ነገር ነው የሚያደርግብኝ ኤፍሬም አለ ሰላማዊት አለች ተፈሪን ጠርተውት ምሳሌ ጋብዞት መጥቶ ነበርና አመጣጧም እኮ ገንዘብ ፈልጋን የመጣችው አይደል የአባቷን ድርሻ የአባቷን ሁኔታ የአባቷን ድርጅት ለማረጋገጥ በመምጣቷ ያለበትን ሁኔታ ለማወቅ ለምንም ይሁን ነገር እንደማይደረግ ለአባቷ ለማጣራት በመምጣቷ ገንዘብ ፈልጋ ነው የመጣችው ያስብላል በኮሪደር ሳልፍ እሺ ለምን ይሄ ምሳል ምን ሆኖ የሚመስለው ሎሬ እንዴት ማሰብ ጀመርክ ወዴት ነው ካሉ ታሪክ አንፃር ስንነሳ እዛ ጋር ያለው ነገር በተክላላ ስንመለከተው ማለት ምናልባት ሞታም ሊሆን ይችላል እሺ ለለወል ይላል ለክሶ ብለው ሄደው 15 ቀን ቆይተው ነው የመጡት አይደል 15 ቀን ቆይተው ጥቁር በጥቁር ለብሰው ሲመጡ እንግዲህ 15 ቀን ያክል መቆይበት መቼም የራስ ሰው ወይ ደግሞ የቅርብ ሰው ሲሆን ነው ይሄን ነገር ሊሆን የሚችለው አይደል ህይወቴን የሚያሳጣኝ ህይወቴን ማለት እስከዛሬ ለነፍሴ ሳስቻላቅ ለራሴ ነፍስ አስቤ ተጨነቅ ያላቅ ልጆቼ ሊገደሉብኝ ይችላል ፊውቸር ራሱ ማለት ሚስቴ ልትገደል ይችላልሽ እሺ ለማንኛውም ደብዳቤውን ከፍቷለሁ ደብዳቤውን አብረን እናነበዋለን ያው ምን ሊል እንደሚችል አላቅም ብቻ ቸሮር ያሰማኝ አሜን እንደዚህ አይነት ነገሮች በጣም ሴንሲቲቭ ስለሆኑ በጣም ስሜቴ ስለሚያረጉ እኔ ዱል እዚህ ኬዝ ላይ ባይኖርበት ደስ ይለኛል ምክንያቱም ምን ያያየው ነው ሰሞኑን ያለበትን ጭንቀት የህይወት አጣማሪም ጭምር የነበረች ሴት ነች ግራጎኔ ብዬ ማሰባት የወደፊት ቤቴ ተዳሬ ህይወቴ የልጆቼ እናት ትሆናለች ብዬ የማሰባት የማቅዳት ብዙ እቅዶችን የነበሩን ልጅ ነች ድርጅቱ ምንም ነገር የተሳተፈው ነገር የለም ምንም ነገር ኢንቨስት አላደረገም ሰው አሁን ላይ ግን 20% በየወሩ እየገባለት ነው ያለው ባሏም ለመጥፋቱ 9 ወር ሙሉ ለመጥፋቱ እሷም እጇ ይኖርባታል ብዬ ነው ማሰብ እንዴት በዚህ ልክ ጨከነች እንዴት በዚህ ልክ በእናቴ እንኳን አስጨከናት አስቻላት ብዬ ነበር ነገር ግን አሁን ነው እሷን ቆርጬ እሷን ፍለጋ ስነሳ አይ ምንም ችግር የለም ለአንዳንድ ጥያቄ ስለኝ ነው ለቀቅ አድርገኝና እኮ ለቃለሁ ግን ይኸውልህ ዝም ብለህ ግርግር አትፍጠር የንዳል ለቀቀኝ ቁጭ በል ለቀቀኝ ደብዳቤውን ያለው ለቀቀኝ
ልቀቀኝ። ደብዳቤ የኔ ያለው ደብዳቤ እሱ ትናገራለህ። የኔ ያለችው እሷ አላውቅም። የኔ ያለችው አላውቅም። በደንብ ታውቃለህ። ይኸውልህ እዚህ ደብዳቤ ላይ ምን ተጽፎ እንደሆነ አላውቅም። ምንድን ነው? ዝም ብለህ አቶ ኤፍሬም በአሁኑ ሰዓት የት ነው ያለው? አቶ ኤፍሬም ነገርኩህ እኮ እንዳልኩ ከሀገር ውጭ ነው ያለው። አቶ ኤፍሬም ምክንያቱ ይህን ያህልም አልገባኝም። የመጣህበት ምክንያት ማን እንደሆንክም ምን እንደሆንክም በእርግጠኝነት አላውቅም። ግን ያው ከእኔ የሆነ ነገር ፈልገህ እንደመጣ አውቃለሁ። እና ስለ አለቃህ መረጃዎችን ፈልጌ እንደሆነ በምን አወቅህ ታዲያ? ለዚህ ሁሉ ነገር ተጠያቂ መሆን ካለበት ደጀኔ ነው ተጠያቂ የሚሆነው። እንዴት ነው ደጀኔ ተጠያቂ ሊሆን? እንግዲህ በድብቅ ተደጋጋሚ አንተን ሲያገኘህ እንደነበረ ስለደረስንበት ነው አንተን ያገኘነህ። ከናቲ ጋር ምንድን ነው ግንኙነታችሁ? ኤልሳ ከኛ ምን የተሰወረችው? ኤፍሬምም ሆነ ደጀኔ አልያዟትም፣ አላገቷትም፣ አላሰሯትም። አቶ ተፈሪም በደንብ ታውቃቸዋለህ በድርጅቱ ላይ አይደለ? ታውቃቸዋለሁ በደንብ። አቶ ተፈሪ ጋር ደግሞ የምትመላለስ አንድ ሴት ልጃችን እንዳለች ታውቃለህ። እኔ ተላላኪያቸው መሆኗን ሜቢ ላውቅ እችላለሁ፣ ግን ያው ልጃቸው መሆኗን አላውቅም። አላውቃትም። ይቅርታ ወንድሜ፣ ኤልሳ የምትባል ልጅ ምንም አላውቅም። ይኸውልህ አንተ ነህ ናትናኤልን ኤልሳ እንዲከታተላት እዛ ቦታ ላይ የመደብከው ብሎ ሻይ ቡና ሊባባል ምሳ ሊገባበዝ ኦር ደግሞ ብዙ አይነት ነገሮች ሊያከናውኑ። እናንተ ግን በተደጋጋሚ ስትገናኙ የነበረው በድብቅ ነው። ሰወር ያለ ቦታ ላይ ነው የምትገናኙት። ለጥያቄ መልስ ስጠኝ። አንደኛ ኤልሳን የት እንዳረጋቻት እንድትነግረኝ እፈልጋለሁ። ሁለተኛ ደብዳቤው የት ነው ያለው? ኤልሳን አላውቃትም። ደብዳቤውም ስለምን ደብዳቤውም እንደምታወራ ምንም አውቀው ነገር የለም። አንተም በማያገባ ነገር ገብተህ የሰው ህይወት ባትበጠብጥ ጥሩ ነው። አቶ ኤፍሬም ማለት ያው ለሀገራችን የተከበሩ ጠቃሚ ሰው ናቸው። ስለዚህ በማየውን ነገር ራስን አደጋ ላይ አትጣል። ያው ብዙ ስራዎች እንደሰራ ቃሉ ሚዲያ ላይ እና ያው አቶ ኤፍሬምን መንካትህ ለአንተ ከባድ ነው የሚሆነው። የማይነካ ነገር ነው እየነካ ያለው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ዛሬ መጥቻለሁ። ውድ ቤተሰቦች እንግዲህ ሰሞኑን ያለንበት ሁኔታ ጥሩ አይደለም። እኔ እጮኛዬን ማለትም ኤልሲን በመፈለግ ውስጥ እያለው ያለው የተሰማው እያንዳንዱ ነገር ታሪኩ በጠቅላላ ግራ የሚያጋባ ውስብስብና ጥልፍልፍ የሆነ ታሪክ ውስጥ ገብተናል። ይህንን ሁላ ነገር ደግሞ እያደረገ ያለው የገዛ የኤልሳ አጎት መሆኑና እንዲሁም ደግሞ የገዛ የአባቷ ጓደኛ መሆኑ በጣም ግራ የሚያጋባ ነገር ውስጥ ከቶናል። ከዛ ባሻገር ስለ ኤልሳ አባትም የሰማው ጭምር እኔን ውስጤን የሚያስጨንቅና ውስጤን የሚረብሽ ሆኗል ማለት ነው። ለማንኛውም ውድ ቤተሰቦች ይህንን ኬዝ እንግዲህ በተቻለን መጠን ከጓደኞቼ ጋር ከወንድሞቼ ጋር ከቡድኔ ጋር ሆኜ የቻልኩትን ነገር እያደረኩ መረጃዎችና ማስረጃዎችን እየሰበሰብኩ ነው። ዛሬ እንደተለመደው ሁለት እንግዳ አገኛለሁ። አንደኛ የኤፍሬም እህት የሆነችውን ወይዘሮ ሰላማዊት ትባላለች። እሷ ቤት እንገባና ያለውን ነገር የምታውቀውን ነገር በጠቅላላ ስለ ወንድሟ እያንዳንዱን ነገር እንድታጫውተኝ ጠይቃታለሁ። ሁለተኛ ደግሞ ሌላ አንድ እንግዳ አለችኝ። እንግዲህ እስኪ ማነች የሚለውንም ነገር እሷንም የምንመለከት ይሆናል። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉት። በያላችሁበት መልካም ጊዜ መልካም ቆይታ። እንሂድ እስኪ። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። እሺ እንግዲህ በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። ቤትሽ የምንገባ ስለፈቀድሽልኝ ላቅ ያለ ምስጋና እናቀርባለሁ እና እስኪ ከትውውቅን ጀምር። ማን ልበልህ እህቴ አንቺን? እኔም አመሰግናለሁ። ያው የመጣህበትን እንትን ባልልም ያው በእርግጥ የመጣሁበት ጉዳይ አልተዋጠልሽም። ነገር ግን ያው ጀስት ስለ ወንድምሽ ያለውን ነገር
ለማወቅ ብቻ ነው ስለሱ ስራ ስለሱ ባህሪ ያለውን ነገር እንደ ኢንፎርሜሽን እንድትሰጭኝ ነው እንጂ ያው ሌላ ከበድ ያለ ነገር ኖሮት ወይም ደግሞ በሌላ ኬዝ በከረረ ጉዳይ አይደለም የመጣሁት እንደነገርኩሽ። እሺ አመሰግናለሁ። ያው ሰላማዊት እባላለሁ። እሺ ሰላማዊት፣ እስኪ ስለ አንቺና ስለ ወንድምሽ ኤፍሬም ስላስተዳደጋችሁ፣ ስለ ቤተሰባችሁ፣ ስለነበራችሁ ቆይታ ያለፈ ህይወት ብታጫውችኝ። ያው ከወንድሜ ጋር በጥሩ ሰላማዊ በሆነ ቤተሰብ ውስጥ ነው ያደግነው። በጣም በጥሩ ሁኔታ ነው ያደግነው። ስርዓት ያለን ሰዎች ነን። ኤፍሬም እንዳልከው በጣም ስርዓት ያለው ልጅ ነው። እንግዲህ እያየ ሆነው እሱንም ያው ለስራ እንጂ ለምንም የማይል ልጅ ነው። ከልጅነቱ ጀምሮ ቁም ነገር መያዝ የሚፈልግ ልጅ ነው። ማለት በቤተሰባችሁ የነበራችሁ ኢኮኖሚካሊ ያስተዳደጋችሁ ሁኔታ ምን ይመስል ነበረ? ያው ጥሩ ላይ ነበር። ቤተሰቦቻችን ያለንም በጣም ጥሩ ኢኮኖሚ ላይ ነው ያለነው። ያው ጥሩ ደረጃ ላይ ነው ያለነው። እንደው ምናልባት ያው አሁን ላይ አንቺ እየሰራሽ የምትገኘው የኤፍሬም ድርጅት ውስጥ ነው፣ እንደ ማኔጀርም ጭምር ነሽ አይደለ? ይሄ ድርጅት ከመከፈቱ በፊት ኤፍሬም ምን ይሰራ እንደነበረ እስኪ ያለውን ነገር ያሳለፋቸውን ነገሮች ብታጫውችኝ። ያው ኤፍሬም እንዳልኩ ከልጅነቱ ጀምሮ መፍጨርጨር ይወዳል። የሰው እጅ ማየት አይወድም። ዝቅ ብሎ ተቀጥሮ መኖር የሚፈልግ ልጅ ነው፣ በቃ እስኪያገኝ ድረስ ማለት ነው። እና በጉልበቱ በላቡ ማደር የሚፈልግ ልጅ ነው። የማንንም ነገር አይፈልግም። ከሰው እጅ መጠበቅም አይፈልግም። ኤፍሬም ማለት በጣም መልካም ሰው ነው። ስለዚህ ያው ተቀጥሮ ይሰራ ነበር ከሰው ማለት ነው። ተላልኮ ምን ብሎም ይሰራ ነበር እና በሚሰራው እንትኑ በቃ ጥሩ ደረጃ መድረስ ነው የሚፈልገው። ማጥፋት አይፈልግም። ቁም ነገር ላይ ማዋል ነው የሚፈልገው። ከዛም ብሶ ለሰው መስጠት የሚችል ልጅ ነው። በቃ የሚረዳል ሰው ነው። መንገድ ላይ እንኳን ወድቆ የሚያገኘውን ሰው ከራሴ ይቅርቢ ብሎ አሳልፎ የሚሰጥ ልጅ ነው። የሚበላውን የሚያካፍል ልጅ ነው። በቃ ይሄ ነው ኤፍሬም ማለት። በጣም መልካም ሰው ነው። ለስራ ታታሪ የሆነ ልጅ ነው። ይሄ ነው እድገቱ። ሁለታችሁ ብቻ ናችሁ ለቤተሰብ ልጆች ነው ወይስ ሌላ ተጨማሪ ወንድም እህቶች አሏችሁ? አይ ሁለታችን ነው። ታዲያ ማለት እንዳልሽኝ ከሆነ ተቀጥሮ ዝቅ ብሎ የሚሰራ ልጅ ነበረ። ትልቅ መሆን የሚፈልግ ሰው ነበር እያልሽኝ ነው። አሁን ላይ ደግሞ ከሚባለው በላይ ትልቅ እድገት ላይ ያለ ሰው ነው። ከዛ ባሻገር ኢቭን አሁን ራሱ ኢትዮጵያ ውስጥ እንደሌለ ፓሪስ እንደሆነም ጭምር ሰምተናል። እና እስኪ ውጭ የሚመላለስበትን ምክንያቶች በብዛት ብገልጭልኝ። መዝናናት እንደሚወድ ነው በብዛት ስሰማ የነበረው። ሰው እንግዲህ ከሰራ ጌታ ከፍ ካደረገው መዝናናትን የሚጠላ የለም። ስለዚህ እሱ ደግሞ እንዳልኩ ዝቅ ብለህ ከሰራ እግዚአብሔርም ይረዳልኩ አይደል? እግዚአብሔር ሲባርክልህ ብዙ ደረጃ ላይ ትደርሳለህ። እሱ ደግሞ እንዳልኩ ድሃ የሚያጎርስ ልጅ ነው። ድሃ የሚያለብስ ልጅ ነው። ለብዙ ድርጅቶች ሁሉ በቃ አላቅሙ የሚፍጨረጨር ከዚህ ደርሼ ይሄን አድርጌ የሚል ልጅ ነው። እና ስለዚህ እግዚአብሔር የልቡን ሰጥቶታል። የልቡን ንጽህና አይቶ ባርኮታል። ስለዚህ ውጭ ይሄዳል ለሚያመጣቸው የንግድ እቃዎችን ለማየትም ለማምጣትም መዝናናትም ደግሞ ይፈልጋል። ልጅ ነውና ወጣት ነውና መዝናናትም ቢፈልግ በጉልበቱ ባረገው ነው እንጂ በሌላ ነገር ባመጣው እንትን አይደለም። በቃ ይሄ ኃጢአት ነው ብዬ አልገምትም። ኦኬ እሺ። ማለት እኔ እንግዲህ ስለ አቶ ኤፍሬም የሰማሁት ነገር ምንድን ነው፣ የሀብት ምንጩ ራሱ ጤናማ ያልሆነ እንደሆነ ከብዙ ሰዎች ጋር ከብዙ ባለሀብቶች ጋር ግጭት ውስጥ እየገባ አንዱን እየጣለ እየቀማ ሀብት እንዳፈራ እንጂ መጀመሪያ ላይ ምንም እንዳልነበረው ምንም እንደሆነ ጭምር ነበር ስሰማ የነበረው። ስለዚህ ምን ትይኛለሽ? ሰው እኮ ከምንም ይነሳል አይደል? ከወደቀበት ቦታ ይነሳል። እሱ ደግሞ እንዳልኩ የመርካቶ ሰው የመርካቶ ነጋዴዎች በሙሉ ያውቁታል። በቃ ነገር ያለ እኮ ዝቅ ብሎ ነው የጀመረው። ያድጋል። ሰው ሊስትሮ ሆኖ እንኳን ስንት ድርጅት ያላቸው ሰዎች አሉ አይደለ? በቃ እሱ ደግሞ አነሳሱ ከዝቅታ ስለጀመረ ጌታ ከፍ አድርጎታል እንጂ ሰዎች ብዙ ያወራል። በእርግጥ አንተ ሰው ሲያገኝ ብዙ ነገር ይወራል አይደለ? ሲያጣ ደግሞ ብዙ ነገር ነው የሚወራው አይደለ? ይሄ ደግሞ ጌታ ባርኮት ነው አልኩ እንጂ ሰው ብዙ ነገር ሊያወራ ይችላል። ወንድሜ ንጹህ እንደሆነ ነው የማውቀው። በንጽህና በጉልበቱ ያመጣው ንብረት ነው። በቃ ምንም ያወናበደው የመታው የለም አልኩ እኮ። አልፎ ተርፎ ሰው ይረዳል። ይሄ ማለት ደግሞ ሰው ለምን ረዳ ከሆነ እንግዲህ
ሰው ረድቶ አልብሶ አብልቶ አጠጥቶ የሚልሽ ባለው አቅም ማለት ነው። ይሄ ለምን ሆነ ብለው ደግሞ የሚጋጩት እሱ ጋር የሚፎካከሩ ካሉ ደግሞ እኔ እንጃ ጌታ አለ ብዬ ነው። ስለዚህ እየተወራ ያለው ነገር በጠቅላላ ፍጹም ሐሰት ነው። ኤፍሬም ራሱን ሰርቶ ራሱ ለፍቶ ነው ሀብቱን በሙላ ያፈራው ያልሽኝ ነው? በትክክል። ኦኬ። ከዚህ በፊት ይሄ ፈርኒቸር ከመከፈቱ በፊት የተወሰኑ ስራዎች ይሰራ እንደነበረም ጭምር ሰምቻለሁና ምን ነበር እስኪ እነዛ ስራዎችን ብነግሪኝ? ሸቀጣ ሸቀጦችን ይሰራል። በጀምላም ይሸጣል፣ በችርቻሮም ይሸጣል። ጀምላ በተወሰነች ነገር አምጥቶ በችርቻሮ ይሸጣል። ያው ማንኛውም ነጋዴ የሚነግደውን ወንጀል ነክ ያልሆነ ነገሮችን ይነግዳል። በቃ ህጋዊ የሆኑ ነገሮችን ይነግዳል። በቃ ትንሽ ነው ትልቅ ነው አይልም እሱ በቃ። ስለዚህ ነገርኩ እኮ በቃ እንደዚህ ነገር ሆኖ ጌታ ባረከው። በቃ በንጹህ ልቦና ስለሚሰራ ከትንሽም ከትልቅም እየሰራ ነው እዚህ የደረሰው በቃ። ስለዚህ ከትንሽ ተነስቶ ራሱን እያሳደገ ለዚህ በቅቷል እያልሽኝ ነው? መልካም። እንግዲህ አሁን ላይ እያስተዳደርሽ ያለሽው ትልቅ የፈርኒቸር አስመጪ ድርጅት ውስጥ ነው እየሰራሽ ያለሽው አንቺ። ያ ማለት ደግሞ ያ ድርጅት በአቶ ኤፍሬም ስር የሚተዳደር ወይም ደግሞ የአቶ ኤፍሬም የሆነ ድርጅት ነው። ነገር ግን ይሄ ድርጅት ሲከፈት መጀመሪያ ላይ የነበረው ከአቶ ተፈሪ ጋር በሼር ነበር የተከፈተው። ያውም 70-30 በሆነ ፐርሰንት ማለት ነው። 70% ነው የሚወስደው እንግዲህ የተፈሪ ድርሻ ነበረ። ነገር ግን ሁለቱ ላይ ግጭት በመፈጠሩ ባለመስማማታቸው ይሄ ድርጅት እንዴት እንደሆነ ባይታወቅም አሁን ሙሉ በሙሉ ወንድምሽ እያስተዳደረው እንደሆነም ጭምር ነው መረጃ ያለንና እስኪ ስለዚህ ምን ትይናለሽ? አዎ እውነት ነው። ከሱ ጋር ሸር ነበሩ። ኦኬ ነበሩ ነው ወይስ ናቸው ነው? ናቸው። በሸር ነው የተከፈተው ድርጅቱ። እኔ በዛ ስር ሆኜ ማናጅ ባደርግም እሱ በሸር ነው የተከፈተው አብረው ማለት ነው። ትክክል ነው። ታዲያ ለምንድን ነው አሁን ላይ ብቻውን አቶ ኤፍሬም ማለትም ወንድምሽ እያስተዳደረ ያለው? ወንድሜ ብቻውን አይደለም ያስተዳድረው። አሁን ልጁም አብሮ ነው ያለው፣ ጓደኛው ማለት ነው ተፈሪ አብሮ ነው ያለው። አቶ ተፈሪማ በአሁን ሰዓት አቶ ተፈሪ እኮ በአሁን ሰዓት ታመው ከአዲስ አበባ ከወጡ ረጅም ዓመት እንደሆናቸው ነው የምናውቀው አይደል? ይሄን ሁላ ዓመት በጣም ረጅም ጊዜም ነው። ይሄን ሁላ ጊዜ እንግዲህ ብቻውን ወንድምሽ ነው እያስተዳደረ ያለው። ታሞ ነው የሄደው ወደ ሀገር ቤት። ስለዚህ የእሱ ድርሻ እኮ የእሱ ጉልበቱ ላቡ አብሮ እንዳለ ነው የሚቆጠሩ፣ እየሰራ እንዳለ ነው የሚቆጠሩ። ስለዚህ የእሱ ብር እኮ ወደ ወንድሙ አካውንት እያስገባን ነው። ለምን እሱ እንዲያደርስልን። ኦኬ ይሄን ጥያቄ ያው እመጣበታለሁ ብዬ ነበር ማለት ወደ አድቶ ወደ ጀኔ የተወሰነ ፐርሰንት እየገባ እንደሆነ መረጃው አለኝ። እኔ እዚህ ጥያቄ ላይ እመጣለሁ ብዬ ነው። ለአቶ ደጀኔ በሆነ ፐርሰንት እየገባለት እንደሆነ በደንብ አውቃለሁ ማለት ሲመስለኝ። ምናልባት እንደምመጣ አንቺ ታውቂያለሽ ማለት ነው ቀድመሽ። ምናልባት መጥቶ ሊያናግርሽ ከቻለ እንደዚህ አይነት ምላሽ ስጪው ተብለሻል? አይደለም ማንም ያለኝ የለም። እንደምትመጣ ማውቃለሁ። ለምን ብትመጣ ነገ ብቻውን እየሰራ ነው ተብሎ አንድ ቤተሰብ መምጣቱ አይቀርም አይደለ? የሱ በቃ ለሸር ነው የከፈቱት፣ ግን ይሄኛው ብቻ ነው ጠቅልሎ ያዘው ሊባል ይችላል። ስለዚህ ተዘጋጅተሽበታል ማለት ነው። በቃ መመለስ ያለብሽን ነገር በደንብ ተዘጋጅተሽ ነው እየጠበቅሽ ነበር? አይደለም መዘጋጀት ያለብን ለምን መሰለህ? ያው ግዴታችን እስከሆነ ድረስ የሸር ስለሆነ መስጠት እንዳለብን አብረን እኩል መከፈል እንዳለበት ይሄ ነው የምናውቀው እኛ። አሁን አንተ እንዴት ነው እሱ በሌለበት እሱ ብቻ ወንድምሽ ብቻ ነው እያስካሄደው ያለ እያልክ ነው? አይደለም። ልጁ ሀገሩ ውስጥ ባይኖርም ሌላ ሀገር ቢሆንም እሱ እንዳለ ነው እኛ የምናውቀው፣ አብሮን እንደሚሰራ ነው የምናውቀው። ገንዘብ ግን በአግባቡ እየተሰጠ አይደለም። እሱ የለም እዚህ ቦታ ላይ። ነገር ግን ለወንድሙ 20% እየገባለት ነው ያለው ገንዘብ። ለምንድን ነው ለእሱ 20% የሚገባለት? ወንድሙ ችግር ላይ ነው። ወንድሙ አሞታል እኮ። ወንድሙ የታመመው እኮ አቶ ተፈሪ የድርጅቱ ባለቤት ነው፣ ያውም 70 ድርሻ ያለው ባለቤት ነው አይደለ? ነገር ግን አሁን ደግሞ እየተሰጠው ያለው ገንዘቡ እየተሰጠው ያለው ለሌላኛው ወንድሙ እዚህ ድርጅት ላይ ምንም አይነት ድርሻ ለሌለው ሰው 20% ነው እየሰጣችሁት ያላችሁት። ለምንድን ነው ይህን እያደረጋችሁ ያላችሁት? ያው እንዳልኩ ነገርኩ። በቃ ወንድም ነው እና እንግዲህ እሱ ሌላ ሀገር ከሄደ እኛ ገንዘቡን መያዝ የለብንም። ግዴታ ወንድሙ ያደርስለታል።
ወንድሙ ስለሚያደርስለት ለወንድሙ ማስገባት ግዴታችን ነው። ኦኬ እንዲያደርስለት ነው የምከፍሉት? አዎ በሱ በልኩ ይደርሰዋል። ስለዚህ ታዲያ ለምንድን ነው 20% ብቻ የሚሰጠው? ታዲያ ለሱ ከሆነ 20% ብቻ የሚላክለት ለምንድን ነው? ባለ 70% ባለቤት ሆኖ እንዴት ነው 20% ብቻ ለሱ የሚላክለት? ይኸውልህ አሁን በድርጅቱ መሀል ላይ ኤፍሬም ነው ወንድሜ ነው እየሰራ እየለፋ ያለ። እነሱ ምንም አይነት ስራ አይንቀሳቀሱም፣ እንቅስቃሴም አይምሮም የአካል እንቅስቃሴም የላቸውም። በቃ ማንኛውንም ጫና በኤፍሬም ላይ ነው ያለ። አሁን 20% ሞሮኮራ የሚያገኘው በወንድሜ ኃይል ላይ ነው፣ በወንድሜ ጉልበት ላይ ነው። ስለዚህ ይሄ በቂ ነው ብዬ ነው ማምነው። እንዴ ምን ማለት ነው? እዚህ ጋር እኮ እየሰራ ያለው ገንዘብ እኮ ገንዘቡ ነው አይደል? ስራውን እየሰራ ያለው እያንዳንዱን ማቴሪያል እያንዳንዱን ዕቃ ከመጀመሪያ ጀምሮ ስቲል እስካሁን ድረስ የሚያመጣው ገንዘቡ እንዲገለባበጥ የሚያደርገው ራሱ እሳቸው የመደቡት አቶ ተፈሪ የመደበው ገንዘብ ነው አይደል እየሰራ ያለው። ስለዚህ እንግዲህ እኛ የለንበት ምን እናውቃለን? በመታመሙን ታመመ ነው በቃ። እንኳን እኛ ቤተሰቦቹም ያውቁት ነገር የለም። ድንገት ነው በሽታ የሚመጣው አይደለ? ታመመ። ስለታመመ ሄደ፣ ግድ ነው። እሱም እኮ አሁን ታሞ አይቀርም ይመጣል፣ ድኖ ሊመጣ ይችላል እኮ። ይሄ ሁላ ዓመት እኮ አዲስ አበባን እንኳን ማየት ሁላ አይፈልግም። ጫጫታ ያለበት ቦታ ሁላ መርካቶ ውስጥ ሲፍጨረጨር፣ መርካቶ ውስጥ ከስር ተነስቶ ሲሰራ የነበረ ሰውዬ፣ መርካቶን ያለማ ሰውዬ አሁን ላይ አዲስ አበባን በዚህ ልክ መጥላቱ፣ ጫጫታ የመኪና ድምፅ በዚህ ልክ መጥላቱ ነው ገጠር መውደዱ ምን ማለት ነው? እንደ ድንገት እንደዚህ ከመሬት ተነስቶ እና የታመመው ምንድን ነው? እኛ በመታመሙም እኛ መወቀስ አለብን፣ እኛ መጠየቅ አለብን። ጊዜው ላይ መሆኑ ማለት ከወንድምሽ ጋር ግጭት ውስጥ በነበሩበት ሰዓት መሆኑ ይሄ ነገር መከሰቱ አይከብድም? ትንሽ ሌላ ነገር አያስጠረጥርም? ያን አጋጣሚ ነዋ። ኤፍሬም በእንደዚህ አይነት መልኩ ሊጠረጠርም ሊታማም አይችልም። በቃ ያን አጋጣሚ ነው። በቃ በሽታ እኮ ማንም ሰው ይታመማል አይደል? ስለዚህ ይሄ ከኤፍሬም ጋር የሚያገናኘው አንዳች ነገር የለም። ይሄን ንግግር ግን ይቅርታ። እሺ ታዲያ ሁለተኛ ጥያቄ የምልሽልኝ ማለት በምን አግባብ ነው የዛን ሰሞን የተለያዩ? ታዲያ 70/30 ይገባኛል በሚል ክርክር ውስጥ ነበረና ኤፍሬም ደግሞ 50/50 ነው የሚገባኝ ሲል ነበረ። በዚህ ክርክር ውስጥ እያሉ ነው የታመሙት እና በምን አግባብ ነበር የዘጉት ይህንን ኬዝ? ተፈሪ ታሞ ሄደ፣ ታመመ። የታመመ ደግሞ ብዙ ነገር መሟገት አልቻለም፣ መከራከርም አልቻለም። እየባሰበት እየጸናበት ሄደ መሰል እንግዲህ በሽታው። ስለዚህ እሺ በቃ ይቅርቢ ብሎ ሄደ። ስለዚህ ያን 20% ግዴታ በመጀመሪያ ውላቸው ላይ ጸና ማለት ነው። ስለዚህ ተፈሪ በቃ በድንገት ተነሳና ታመመ። የዚህ ክርክር ውስጥ በነበሩበት ሰዓት ከዛን ይቅርብኝ ሁሉም ነገር በማለት ሁሉን ነገር ለአቶ ኤፍሬም አሳልፎ ሰጥቶ ጥሎ ሄደ። አቶ ኤፍሬምም እንግዲህ ያን ሁላ ነገር ተገንዝቦ አቶ ተፈሪ በመታመማቸው ምክንያት እየተጠቀመ እድሉን አግኝቶ 20% ደግሞ እየላከለት ነው በደጀኔ በኩል እያልሽ ነው? አዎ እሱንም ነገርኩ እኮ እሱንም መልካምነቱ ነው በቃ። እሺ አንድ ጥያቄ ልጠይቅሽ። ማለት ኤልሳን ታውቂያታለሽ አይደለ? አውቃታለሁ። የተፈሪ ልጅ ማለት ነው። በተደጋጋሚ ጊዜ ራሷን ካወቀች በኋላ ካደገች በኋላ ይህንን ድርጅት ስለዚህ ድርጅት ስለ አባቷ ድርሻ ስለ ሁኔታው ለማረጋገጥ እንግዲህ በተደጋጋሚ ጊዜ በመምጣች ቁጥር ምንም አይነት ኢንፎርሜሽን እንዳታገኝ ለሰራተኞች አንድንም ነገር እንዳይነግሯት እገዳ ተደርጎ ነበረ። ለምንድን ነበር ያንን ያደረጋችሁት? ያው በሰዓቱ አዎ፣ ግን ከዛ በኋላ መታም ድርጅት ውስጥ መታ እዛ ድርጅት ውስጥ እንድትሰራ ተቀጥራ በአቅሟ እንድትሰራ የአባቷን ቦታም እንድትይዝ ለምንናት ነበር። አልገባኝም። ማለት ኤልሳ እዛ ድርጅት ውስጥ እንድትሰራ ጠይቃችኋታል? አዎ ጠይቀናታል። እኔ በበኩሌ በደንብ ጠይቄያታለሁ። ልጅቷም ስለምታሳዝን ለምን እንደዚህ ትሆናለች በሚል እዛ ውስጥ እንድትሰራ በአቅሟ በውስጥ እንድትገባ የአባቷን ስፍራ እንድትይዝ በቃ ይሄን ሁሉ ለምንናት ነበር። ልጅቱ ግን አይደለም እዛ ስፍራ ውስጥ ሌላ ስራ መስራትም አትፈልግም ልጅቱ። ባይገርምህ ልጅቷ እኔ ሳያት የአባቷን ድርሻ ትተካለች በሚል እምነት ነበረኝ። በቃ ትንሽም ብትሆን በአሁኑ ሰዓት ትንሽ ልጅ በጣም አይምሯቸው እንትን ነው። እሷ ግን የዛ ሰው አይደለች። እንዲያውም ጭራሹን ድርጅት የምትበጠብጥ አይነት ነች ስገምታት ማለት ነው። ስራ አትወድም። እኔ አቅሟ ካልሆነ እዚሁ እየተቆጣጠረች ሌላ ስራ እንድትሰራ ሁሉ መክሪያት ነበረ። ግን እሷ ፈቃደኛ አይደለች፣ መስራት አትፈልግም። በዕለቱ ብር ብቻ ፈልጋ የሆነ ነገር የምትል ልጅ ነች። ኤልሳ ስራ አትወድም፣ ሰነፍ ነች፣ ገንዘብ ነው የምትወደው እያልሽኝ ነው? ያው በቃ ገንዘብነቱን ፈልጋ ነው አይመጣችው።
አመጣጧም እኮ ገንዘብ ፈልጋ ነው የመጣችው አይደል? የአባቷን ድርሻ የአባቷን ሁኔታ የአባቷን ድርጅት ለማረጋገጥ በመምጣቷ ያለበትን ሁኔታ ለማወቅ ለምን የሚሆን ነገር እንደማይደረግ ለአባቷ ለማጣራት በመምጣቷ ገንዘብ ፈልጋ ነው የመጣችው ያስብላል ነው። ግን ያንን የፈለገ ሰው እኮ ከአባትሽ ስር ለአባትሽ ሆነሽ አባትሽን ተክተሽ እዚህ ስር ይስተባል እኮ እሺ ማለት ነበረባት። ያን እርግጠኛ ነሽ እንደዛ ብላችኋታል? አዎ ብያታለሁ፣ በደንብ ብለናታል። እኔ እንደውም በመለመን በማታለል ነው የነገርኳት። በቃ አንቺ ብትቆሚ በቃ አባትሽ እንዳለ ነው ለአባትሽ ደስ ይለዋል ብያታለሁ። ግን እሷ ፈቃደኛ አይደለች። ሳነፍም ነች፣ መስራትም አትችልም። ያን ያክል እንኳን ስለ ኤልሳ መታወቂ አይመስለኝም። ምክንያቱም እኔ በደንብ ስለማውቃት እንግዲህ ከኤልሳ ጋር ከ2 ዓመት በላይ አሳልፈናል አንድ ላይ የህይወት አጋሪም ጭምር ነች። ነገር ግን እንደዚህ ሰነፍ የምትባል ሴት እንዳልሆነች በደንብ አውቃለሁ። ይሄንን አይደለም በአባቷ ስም ያሉትን ሌላ ትንንሽ ድርጅቶችን እሷ ስቲል እስካሁን ድረስ እሷ እንደምታስተዳድራቸው እንደነበረ በደንብ አውቃለሁ። አሁን ግን ያልሽኝ ነገር ድርጅቱ ላይ ስሪ የአባትሽን ቦታ ተኪ ተብላ እምቢ የምትል አይነት ሰውም እንዳልሆነች ጭምር አውቃለሁ። አንቺን እንዴት እምቢ ልትል ይቻለች? እንግዳውስ አንተ ጠለቅ ብለህ የምታውቃት ከሆነ ይህን ጥያቄ ጠይቃት፣ እንደተባለችና እንዳልተባለች። ምናልባት አሁን ላይ የት እንዳለች የምታውቂ ከሆነ ጠይቃታለሁ ካገናኝሽ። እኔማ አላቅም። በሰዓቱ ግን ነው የምልህ እኮ እርግጠኛ ሁኜ ነው የምነግርህ። እኔ የአባቷን ድርሻ ምን ላደርገው ነው? በቃ እንዲያውም ኮርቸባት ነበር መታ በመጠየቋ የአባቷን ድርሻ ማለት ነው። ግን ልትሆን አትችልም ልጅቷ። እስኪ እንደ መጨረሻ ጥያቄ አቶ ደጀኔ የአቶ ተፈሪ ወንድም አቶ ተፈሪ ከመታመማቸው የተወሰነ ቀናቶች ቀደም ብሎ በተደጋጋሚ ጊዜ ከወንድምሽ ጋር ይገናኙ ነበረ። ቢያውም በተደጋጋሚ ጊዜ ለምን ነበር የሚገናኙት? ምን አስፈልጓቸው ነበር የሚገናኙት? አቶ ኤፍሬም ከአቶ ደጀኔ ጋር ምን አይነት ግንኙነት ኖሯቸው ነው? ሲጀመር ይህን ጥያቄ ለምን ሰው ተገናኘ ብሎ መጠየቅህ አግባብ አይደለም። ሰውና ሰው ለምን አይገናኝ? ለመሰለህ ሰውና ሰው ለምን ተገናኘ ሳይሆን አቶ ተፈሪ ለመታመም ጥቂት ጊዜ ሲቀራቸው በተደጋጋሚ ጊዜ አቶ ደጀኔ ከወንድምሽ ጋር ይገናኝ ነበር። ምክንያታቸው ምንድን ነው? አንደኛ ከወንድሙ ጋር ነው ሸር ያከፈተው አይደል? ሁለተኛ ደግሞ ልጁ ትንሽ ችግር አለበት። ምን አይነት ችግር? በቃ ልጁ የሆነ አቅም የለውም፣ ስራም የለውም። እንዳልነገርኩ ወንድሜ ደከም ያሉትን የተቸገሩትን መርዳት የሚፈልግ ሰው ነው። ውስጥ ጠለቅ ብሎ መመርመር፣ መጠየቅ፣ ምን ሆነ ነው፣ ምን ደርሶብህ ነው፣ ምን ላርግልህ ማለት የሚወድ ልጅ ነው። ስለዚህ በዚህ ጉዳይ ላይ ነው የሚገናኘው። በቃ ቀረብ ብሎ መጠየቅ ይሄ ኃጢአት አይደለም። የሚገናኙት ለዛ ነው። በቃ በተደጋጋሚ ሲያየው ራሱን ጥሎ ምናምን ስለሚያየው ያን ለዛ ነው። በነገራችን ላይ ያው ጥሩ ምላሽ ነው እየሰጠችን ያለችው እንግዲህ ወይዘሮ ሰላማዊት። ምክንያቱም ቅልብጭ ያለና ግልጽ ያለ አማርኛ ነው እያንዳንዱ መልስ እየተመለሰልኝ ያለው። ምናልባት ከአነጋገሩ አልታውቁ ይችላላችሁ። በደንብ የተጠና ነገር ነው ማለት ይቅርታ አድርጊልኝና በደንብ እንደምመጣ ታውቂ ነበረ። ለእኔ መመለስ ያለብሽን ነገር በጠቅላላ ተዘጋጅተሽ ነው እየጠበቅሽኝ የነበረው ማለት ነው። ምክንያቱም ይሄ ጥያቄ ወደ እናንተ እንደሚመጣ ስለምታውቂ ያ ማለት ምናልባት ከኤልሳ መጥፋት ጋርም ግንኙነት ያላችሁ ይመስለኛል። ሁሉ ሌላ ምን ልበል ታዲያ? ከዚህ ውጭ ምናልባት ያው ወንድምሽ ቢሆን ይሄን ነገር ያደረገው። ወንድሜ እንደዚህ አይነት ሰው አይደለም። ወንድሜ ማንም የሚያውቀው ነው። ወንድሜ በጣም መልካም ሰው ነው። በቃ ቢሄድም ውጭ ቢሄድም ይመጣል። ለዛ ነው መልካምነቱን መልካም ሰው ስለሆነ ነው የጓደኛውን 70% ውጦ ለሌላኛው ወንድሙ 20% የሚከፍለው። ምክንያቱም ወንድሙን ስላራቀለት የገዛ ወንድሙ ላይ ማድረግ ያለበትን አድርጎ ከዚህ ስላራቀለት ለታናሽ ወንድሙ የድርጅቱን 20% ይሰጠዋል። ምክንያቱም የሱን 50% ለራሱ ጠቅልሎ ስለሚወስድ ማለት ነው። ይሄ በፍጹም ከእውነት የራቀ የሚገርም ነገር እኮ ቅድም ነግሬሃለሁ። ለፍቶ የሚያገኘው ብር እሱ ነው። ይሄ ነገር ማለት ነው። ይሄ የሚለፋው እኮ ወንድሜ ነው። እስካሁን ግን እኔ ብዙ ሰዎች አግኝቻለሁ ከሚዲያም ውጭ እንደዚህ በአቅራቢያ እሱ የሚያውቁትን ሰዎች አናግሬያለሁ። ነገር ግን አንዳችም ነገር ለፍቶ የሚያውቀው እንዳለሌለና በጣም ብዙ ሰዎችን በእንደዚህ አይነት ስራውን አንድ ላይ እየጀመሩ ብዙ ሰዎችን እያስቀየመ ብዙ ሰዎችን እያስከፋ የብዙ ሰዎችን ቤት እየበጠበጠ እሱ ሀብቱን እንዳካበተ ነው የሆነ መረጃዎች አሉ። ይሄ የጠላት ወሬ ነው። ይሄ የጠላት ወሬ ነው እንጂ በኤፍሬም ላይ እንደዚህ አይነት የሚያወራ ሰው አለ ብዬ አላምንም። አንተ ራስም እያረጋገጥክ እኮ ነው። እንደዚህ ነው እያልከኝ ነው። አንተም ራስህ እየወነጀልከው ነው።
እኔ ከተፈጠሩት ነገሮች አንጻር ለማመን ቅርብ ነኝ። እውነታው ማኛ አለን እኮ። ምክንያቱም እንዴት ነው እስኪ አንቺ ራስሽ እስኪ አንድ ነገር ልጠይቅሽ 30% አዋጥተሽ የተከፈተን ድርጅት እንዴት ነው 50% ይገባኛል ብለሽ ልጠይቅ የምችው? ምን አይነት ጥያቄ ነው እንደዚህ አይነት ጥያቄ? ይሄ በሰዓቱ ከሱ ጋር የተነጋገረው እኮ ምን አይነት ጥያቄ ነው? ይሄ ጥያቄ ነው ተገቢ ጥያቄ ነው? በአግባቡ ፍርድ ቤት የሚያስቆም ተገቢ ጥያቄ ነው? በመጀመሪያ የነበራቸው ስምምነት አለ በቃ። እና ስለዚህ አሁን እኔን እንትን አትበለኝ በቃ። እነሱ ሲመጡ ሁለቱም ሲገናኙ እነሱ ጋር መጠየቅ ትችላለህ በቃ። ይሄ ውላቸው ነው በቃ። የራሳቸው ውል ይኖራቸዋል። አላቅም እኔ ማውቀው ነገር የለኝም። ስለዚህ አትጩብኝ በቃ። ልቀቀኝ አሁን ተወኝ በቃ። መሄድ ትችላለህ። ይኸውልሽ ውሎ ይደር እውነቱ መውጣት የማይቀር ነው። ምናልባት ለወንድምሽ የተከላከልሽ ወንድምሽ እንዳይጠየቅ ምናምን እያደረግሽ ከሆነ እያወቅሽ በመደበቅሽ አንቺም ተጠያቂ ልትሆኚ ትችላለሽ። ልንገርሽ እየሰማሽ ነው? እየሰማሁ ነው። ስለዚህ ያለውን ነገር እውነተኛውን ነገር ብትነግሪኝ የተሻለ ነው። እውነታው ይሄ ነው። አላፍርበትም። ነገ ደግሞ ይመጣል። ኤፍሬም በዛው አይቀርም። እርግጠኛ ነሽ? እርግጠኛ ነኝ። ኤፍሬም በጣም መልካም ሰው ነው። እስካሁን ድረስ ያለውን ድርጅቱን እሱ እየለፋ ቢያሳድገውም ተፈሪ እግዚአብሔር አለ ምህረት አድርጎለት ጌታ ድኖ ሲመጣ ሙሉ በሙሉ እኛ ዝግጁ ነን የራሱን ድርሻ ለመስጠት። ስለዚህ እኛም በሰላም እንዲመለስ ጸሎታችን ነው። የራሱን ድርሻ ለመስጠት ሙሉ በሙሉ ዝግጅት አድርገናል ስትይ ያልገባኝ ነገር አለ ማለት እዚህ ጋር እንድታብራሪልኝ። መጀመሪያ ያወጣውን ነው ወይስ አሁን ድርጅቱ ያለበትን የራሱን ድርሻ አሁን ባለበት እንትን ነው በጀት ነው የምትነግሪኝ? እስካሁን ድረስ እኮ ሸር ናቸው አይደለ? በቃ እንደዛ ብላችሁ እኮ አይደለም ታዲያ። አሁን እኮ እያልሽኝ የነበረው 20% በቂው ነው እያልሽኝ ነበር። እንዴት ነው ከመጣ ታዲያ ከድርጅቱ ላይ 70% ልመልሱለት የምችሉት? እኮ እስካሁን ድረስማ የሚሰራውን ነው የምንሰጠው። እንቅስቃሴ ላይ ያለውን ድርጅት እንቅስቃሴ ላይ ያለውን የለፋበትን ያለብን የኔ ወንድም በሚዛናዊ መልኩ ነው መቼም የምታየው አይደለ? ሲመጣ ግን ከቀጠለ ይቀጥላል፣ ካልቀጠለ ይካፈላል። ይሄ ድርጅት እኮ ሲመሰረት ወንድምሽ እኮ አላመነበትም ነበር አይደል? ያውም በጣም በፍርሃትና በስጋት ነው 30%ን አውጥቶ ሼር ያደረገው አይደል? እዚህ ድርጅት ላይ ሙሉ በሙሉ እምነትም ተስፋም የነበረው እንደሚሳካም አምኖ ሙሉ ብሩንም ጉልበቱንም ሲያወጣ የነበረው አቶ ተፈሪ እንደሆነ እናውቃለን። ከዛም ባሻገር ደግሞ ወንድምሽ አንዴ ዱባይ አንዴ ፓሪስ እያለ ሲሽከረከር ተፈሪ ከመታመሙ በፊት የትርፍ ክፍፍል ጥያቄ ከመነሳቱ በፊት አቶ ተፈሪ እንደ ሰራተኛ ዝቅ ብሎ እዛ ድርጅት ይሰራ ነበር አልነበረም? ይሰራል። ዝቅ ብሎ ይሸከም ነበር አልነበረም? ከድርጅቱ ይሰራል። ይሸከም ነበር አልነበረም? ዝቅ ብሎ ከተሸከመ እኮ ይሰራል። እሱ ማንኛውም ነገር እንትን አይልም። ወንድምሽ ደግሞ በዚህ ልክ እዛ ድርጅት ዞር ብሎ አይቶት አያውቅም ነበር። እሱ የሚፈልገው አንዴ ዱባይ ሄዶ አንዴ ፓሪስ ሄዶ በተለያየ ሀገራት ላይ መዝናናት ነበር አይደለ? በሰዓቱ እያደረገ የነበረው ይሄን ነገር ነበር። ነገር ግን ትርፍ ክፍፍል ላይ ሲደረስ ድርጅቱ ሁላ ወደ 8 ወር ገደማ አካባቢ ተዘግቶ ነበር። በሁለቱ ጸማል አይደል? እሺ። እንደዛ ፈክቶ ጎንበስ ብሎ ከገንዘቡ ባሻገር ጉልበቱን አውጥቶ ያን ሁላ ገንዘብ ማለት ድርጅቱ እንዲያደርግ ያደረገን ሰውዬ አሁን ላይ እየሰራ አይደለም። ምንም ጉልበት እያደረገ አምሮም እየሰራበት አይደለም። እና 20% ብቻ ነው የሚገባው ማለት ምን ማለት ነው? መጀመሪያ እኮ ወንድምሽ ድርጅቱን አላሳደገውም። ሲያሳደገው የነበረው እኮ አቶ ተፈሪ ነው። ለመሰለ አሁን እሱ ቢዝናናም ቢልም ሰው ለፍቶ ይዝናናል ብያለሁ አይደል? እንደገና ደግሞ ሲዝናናም ዝም ብሎ አይደለም ነው እሱ ለድርጅቱም የሆነ ነገሮችን ብዙ ነገሮችን ይዞ ያመጣል። እንደገና ደግሞ እሱ እዛ ቢሄድም እኔ እዚህ ድርጅት ውስጥ እየሰራው በቃ እኔ እየሰራው ነው እንጂ አቶ ተፈሪ የሆነ ሰው የለም የሚሰራ። እኔ ነኝ እየሰራሁት ያለ። ሁለታችን ነው እየተንቀሳቀስ ነው ያለው። ስለዚህ አሁን ግን ሳየው አንተ ራስህ የሆነ የቅናት ቢጤ ያለብህ ይመስለኛል። ለሱ ተንኮልም ቅናትም ያለብን አይመስል። ለኤፍሬም ለወንድምሽ? አዎ በርግጥ የታውቂው በምን አገናኝቶ ነው? አይ የነገርከኝ እኮ ነው። እሷ ወዳጅ ነኝ ፍቅረኛ ነኝ እያልኩ እኮ ነው። ሲጀምር ሰሞኑን ነው ስለዚህ ኬዝ ራሱ ያወቅኩት ሲጀምር። ስለዚህ ሰሞን ከሆነ የምታውቀው ነገር የለህም ማለት ነው። ይኸውልሽ ነገርኩሽ። እኔ ስራዬ ክስተቶችን ወንጀሎችን ማጣራት ነው። ፍትህ የተጓደለባቸውን ሰዎች ፍትህ ማሰጠት ነው። መረጃና ማስረጃ ሰብስቦ ለህግ አካል አሳልፎ መስጠት ነው የኔ ስራ። አሁን እኔ ስረዳህ አንተ አንደኛ ሲጀመር
ጠለቅ ብለህ ማወቅ አለብህ ለምትጠይቀው ነገር ከመጀመሪያው። ሁለተኛ ደግሞ አመጣጥህን አሳምር። የብር ጥያቄ ከሆነ ንገረኝ፣ የሚገባን እሰጥሃለሁ። አሊያ ግን ወንድሜ ላይ ብትወርድ ይሻልሃል። ስለዚህ አሁን ይቅርታ አድርግልኝ፣ ስራ አለኝ። በገንዘብ ልትይዥኝ ነው? እና ሲያዩ እኮ የገንዘብ ሽሚ ያለህ ነው የምትመስለው አንተ ራስህ። ምናልባት የቤተሰቦች የባለቤት ቤተሰቦች ንብረት ስለሆነ እዛ ውስጥም አለውበት ለማለትም ልትገባ ትችላለህ። ያ ከሆነ ቀላል ነው። ምን ነው ቀላል? በቃ ለንብረት ነው የመጣኸው አንተ ነህ አሁን እየተሟገትከኝ አይደለም። የፍቅረኛ የቤተሰብ ንብረት የኔ ንብረት ነው ብዬ ንብረቱን ፍለጌ ነው የመጣሁት እና ስለዚህማ ያላወቅህማ አጣርተህ አልመጣህም መጀመሪያውን። ስለዚህ ስንት ልትከፍይኝ ነው? ይሄን ነገር እንደተው ስንት ልትመድቢልኝ ነው? ያው እከፍልሃለሁ። ያው የምትለኝን ሰምቼ እንግዲህ ምን አውቃለሁ። ግን ስትወስድ የእነሱን የተፈሪን እጅ ጋር ሆነን ማለት ነው ከተፈሪች የምትወስድ። በጣም ጥሩ ትደራ ማንህና ነው ድርጅት ላይ ብር የምሰጥህ? በተፈሪ በኩል ባለው ግን እሰጥሃለሁ። ጥሩ ትደራደሪያለሽ። እኔ አልተደራደርኩም። ትክክለኛ ሰው ስለሆንኩ ነው። ስራ የለም። ትክክለኛ ሰው ስራዬን እየሰራሁ ነው። እና ታዲያ ስለዚህ ከዚህ ውጭ ምን ልበል ታዲያ? ይኸውልሽ ትክክለኛ ሰው ብትሆኚ ሲጀምር የሰው ልጅ በገንዘብ ለመያዝ አትሞክሪ። የሰማሽ ነው? አንተም እኮ በገንዘብ እያስክ ነው። ሰምኛለሽ? እኔ ስለምንም አይነት ገንዘብ አለው። እኔ አቶ ተፈሪ ላይ ስላደረሳችሁት ነገር ነው ማወቅ የምፈልገው። አቶ ተፈሪ ከዚህ ብን ብሎ እንዲሄድ አዲስ አበባ እንዲያስጠላው፣ ጫጫታ የመኪና ድምፅ እንዲያስጠላው ያደረጋችሁበት መንገድ ምንድን ነው? ይሄንን ነገር እንድትነግሪኝ ብቻ ነው። እኔ የምልህ ሰው ልጁ ታሞ ነው ሄዳል። ሰውየው ወንድምየውን ለምን ወንድምየውን አትጠይቅ? እኛ ምን የምናውቀው ነገር አለ? በቃ ወንድምየውን አለ ቤተሰብም አለ አይደል? ጠይቃ እነሱን ለምን እንደሄደ። እሱም እኮ ነገ ይሻላል ወይ ደግሞ ሂድና ጠይቀ እዛ ካለበት ቦታ። እኛ ምን የምናውቀው ነገር አለ? እኛም እኮ እንዳንተ ነው የምናውቀው። በቃ ይሄ ነው በቃ ያለኛ ማለት። ስለዚህ ምንድነው የምትለኝ አንተ? እሺ በጣም ጥሩ። ለማንኛውም ተዘጋጅተሽ ጠብቀሽኝ ለመለሽልኝ ጥያቄዎች በጠቅላላ አመሰግናለሁ። ከዚህ ላይ ይቅርታ አድርግልኝ። ምንም የተዘጋጀሁት ነገር የለኝም። እውነታ ስለሆነ ምንም ያዘጋጀ ነገር የለም። መልካም፣ ችግር የለውም። ኤኒዌይ ውድ ቤተሰቦች የሰማነውን ሰምተናል። እስኪ ቀጣይ እርምጃ ምን እንደሚሆን ወደ እናንተ አደርሳለሁ። ማንኛውም የማገኛቸው ሰዎች አሉ ተጨማሪ። እስኪ አብራችሁኝ ቆይታችሁ ማንን እንደምናገኝና ምን እንደምናገኝ ምን አይነት መረጃ እንደምናገኝ አብረን ምን ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችሁኝ ቆዩ። ለማንኛውም ግን ወይዘሮ ልበል ወይስ ወይዘሪት ሰላማዊት? እመንኝ እውነትን ፈልፍዬ አውጣታለሁ። ያኔ ትጸጸታላችሁ። ታውጣለህ፣ ችግር የለም። እሺ እንግዲህ ውድ ቤተሰቦች ያው ሁለተኛ እንግዳዬን የማገኝበት ቦታ ላይ ደርሻለሁ። ይህች እንግዳ ማነች? ምን ታውቃለች? ከዚህ ከዛ ጋር ምን ያገናኛታል የሚለውን ከራሷ አንደበት ልንሰማው ነው። በጣም ብዙ ስናናግራት ብዙ ስናወያያ ነበረ። ፍቃደኛ ሆናልን አልነበረም መጀመሪያ። ምክንያቱም በጣም ፍራቻ በውስጧ ሰፍሯልና ያንን ነገር እንድትተው እኛ የቻልነውን ነገር ከለላ እንደምናደርግላት እንዲሁም ደግሞ በተቻለን መጠን እንደምንጠብቃት ምንም ነገር የሚያስፈራት ነገር እንደሌለ አሳምነናት ነገርናት። በመጨረሻ ፍቃደኛ ሆናልኛለች ማለት ነው። ለማንኛውም እስኪ እየመጣች ነው። ትምጣና ያለውን ነገር ከሷ አንደበት ከዚህ ቤተሰብ ጋር ምን እንደሚያገናኛት እንዲሁም ደግሞ ምን እንደምታውቅ ስለዚህ ቤተሰብ እንድታጫውተን እንጠይቃታለን ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን በድጋሚ እንድትቆዩ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ። እንግዲህ ውድ ቤተሰቦች ሁለተኛ እንግዳዬን አግኝቻታለሁ። ያው በጣም በስንት መከራ አፈላልገን ነው እንግዲህ አድራሻዋን አግኝተን ልናናግራት እየሞከርን ያለ ነው። ያው ብትፈራም መነጋገር ባትፈልግም ያው እኛ ያለውን ነገር አሳምነናት እሺ ብላልናለች። እንግዲህ በስተመጨረሻም ፍቃደኛ ስለሆንሽልኝ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እስኪ ተመልካች እንዲያውቅሽ ያው እኔ እንኳን ስምሽንም ቀድሜ ያውቀዋለሁና ተመልካች እንዲያውቅሽ ስምሽን ብታስተዋውቂኝ። ስሜ ለምለም ይባላል። መልካም ለምለም። እሺ እስኪ ስላሳለፍሽ ህይወት ለማውራት ነው እና የመጣሁትም አንድም እነ አቶ ኤፍሬም ቤት ትኖሪ እንደነበረ መረጃዎች አሉኝና እስኪ እንዴት ነበር እዛ ቤት የገባሽው? እንዴት ነበር የምትኖሪው? በምንድን ነው ያወቅሻቸው እነሱን? ኳቸው እኔ መጀመሪያ የደሃ ቤተሰብ ልጅ ነበርኩኝ። እናቴ ምንም አልነበራትም። እነሱን ያወቅኳቸው ያው ሰላማዊት የምትባል እህቱ ናት ያመጣችኝ። እነሱ ጋር ነው ያደግኩትኝ።
እነሱ ቤት ነው ያደግሽው? አዎ እነሱ ቤት ነው ያደግኩትኝ። ማለት እንደ አገልጋይ እንደ ሰራተኛ ቤት ውስጥ እየሰራሽ ኦር ደግሞ ሊያሳድጉሽ ብቻ ወስደውሽ? አዎ እያስተማሩኝ የማታ እያስተማሩኝ አዎ ላገለግላቸው ነው ወሰዱኝ። የተሻለ ኑሮ እኖራለሁ ብዬ ነበረ፣ ግን የባሰ እሳት ውስጥ ነው የገባሁትኝ። ማለት አልገባኝም። የባሰ እሳት ውስጥ ነው የገባው ስትኝ? ከነበርኩበት ከበፊቱ ከድህነቴ ህይወት ጭራሽ የባሰ እሳት ውስጥ ነው የገባሁት። ማለት የሚደረጉት ስራዎች፣ የሚሰሩት ስራዎች፣ እህትና ወንድም የሚያደርጉት ነገሮች በጣም ከባድ ናቸው። አልገባኝም። ማለት አንቺ ላይ ነው የሚያደርጉት ኦር ደግሞ ሌላ የሚፈጠር ነገር ነበር እዛ ቤት ውስጥ? አዎ በሁሉም ላይ እኔ ላይ የሚያደርግ ነገር አለ። እንዲሁም ጾታ ትንኮሳ ምናምን ሁላ የሚያደርግበት ሁላ ኬዝ ነበረ። በተጨማሪ ቤት ውስጥ የሚሰሩ ስራዎች፣ እህትና ወንድም የሚያደርጉት ነገሮች በጣም ብዙ ናቸው፣ ከባድ ናቸው። ጾታዊ ትንከሳ ኤፍሬም ነው ጾታዊ ትንከሳ ያደርግብሽ የነበረው? አዎ ሽጉጥ ሁላ እያወጣ ያስፈራራኝ ምናምን ነበረ። ከባድ ነው። ለምን? ቆይ ማለት ፈልገውሽ አይደለም የወሰዱሽ? ዝም ብለው ነው የወሰዱሽ ነው? መጀመሪያ እንዳገለግላቸውና ያው ከድህነት እናወጣሻለን ምናምን ብለው ነበር ያወጡኝ። እሱም ባለቤት ሚስት ምናምን እህት ልጆች ምናምን ስለሌሉት በዛ ምክንያትም ይሆናል ብዬ ነው የማስበው። ኦኬ ትዳር የለውም ልጆች የሉትም፣ ያው እንድታገለግያቸው ሊያስተምሩሽ ወሰዱሽ። ከዛ በኋላ ምን ነበር እስኪ እዛ ቤት የሚያደርጉት? ማለት ምን ነበር የሚፈጠረው? እንደዚህ እሳት ነው ልትይ የቻልሽበት ምክንያት ለምንድን ነው? በደንብ በአግባቡ አብራሪልኝ እስኪ። ልጅም ስለነበርኩኝ የሚደረጉት ነገሮች በጣም ከባድ ናቸው። በልጅ አይምሮ የሚያደርጉት ነገር ከባድ ነው። ክፍል ውስጥ ሰው ይዞ እየመጣ ምናምን ሴት ልጅ ይዞ እየመጣ እየቆለፈ ለ3 ቀን ለ4 ቀን የሚያስቀምጥበት ጊዜ ነበረ። ብዙ ወንጀሎች ይሰራሉ። ይህንን ነገር ወጥተሽ ለፖሊስ ለህግ ወይም ደግሞ ለሰው ምናምን ተናግረሽ አታውቂም? አላቅም፣ ያስፈራራኛል። እንዳትውጭ ከዚህ ቤት አንዳንዴ እንዳትውጭ ምናምን ብሎ የሚያስፈራራኝ ጊዜ አለ። ድርጅት ምናምን ሲሄድ ራሱ በራሳቸው መኪና ምናምን ይዘውኝ ነው የሚሄዱት። የእነሱ ድርጅት ላይ ማለት ነው? አዎ የእነሱ ድርጅት ላይ ይዘውኝ ይሄዳሉ። ግን እንዳላወራ ምናምን አይን አይኔን ነው የሚያዩኝ። እቤት ስገባ ደግሞ የሚፈጠረውን ነገር ስለማቅ ያን ያህል እንትን አልልም። ታዲያ ለምን ወጥተሽ ወደ እናትሽ ቤት አልተመለሽም? ለምን እናትሽ ጋር ሄድሽም ታዲያ? ማለት ይሄ ሁላ ነገር እያየሽ ከሆነ ይሄ ሁላ ነገር እየደረሰብሽ ከሆነ ለምን ወደ እናትሽ አልተመለሽም? እናቴ በልጅነቴ ነው የሞተችው። ማለት ከሞተች በኋላ ሰላማዊት መታ ወሰደችኝ። ያው የምጠጋበት የማርፍበት የምኖርበት ሰው ስለሌለ ማለት ነው እነሱ ቤት ወሰደችኝ። እዛ መኖር ጀመርኩኝ። የማያቸው ነገሮች፣ የሚተገበሩት ተግባሮች ምናምን በጣም ከባድ ናቸው። ብዙ ሰዎች ይመጣሉ፣ ጓደኞቻቸው ይመጣሉ እና የሚደረገው ነገር በጣም ከባድ ነው። እኔም ካየሁት ነገር ማለት ነው። እኔም እዛ ቤት የተቀመጥኩትኝ ትንሽ ከፍ እስክል ድረስ ብዬ ነው፣ ራሴን እስከምችል ድረስ ብዬ፣ ነፍስ እስከማቅ ድረስ ብዬ ነው እዛ ቤት የተቀመጥኩትኝ። እስኪ ስለ አቶ ኤፍሬም ተግባር ስራ ምን ይመስላል? እስኪ ንገሪኝ። እስኪ ስለምታየው ነገር ስለ ስራው የምታውቂው ነገር ካለ። ባይገርም ውጭ ላይ ልጄ ናት ብሎ ነው ለሰዎች የሚያስተዋውቀኝ። እኔ ልጄ ናት ብሎ ነው የሚያስተዋውቀኝ። ከብዙ ሰዎች ጋር ልጄ ናት ነው የሚለው። የትም ይዞኝ ሲሄድ ልጄ ናት ነው ብሎ የሚለኝ። ቤት ውስጥ ግን ሲመጣ አይደለም እንደ ልጁ እንደምንም አድርጎ አያየኝም። ጾታዊ ትንኮሳ ምናምን ያደርግብኛል። ሽጉጥ አውጥቶ እስከ መማታት ድረስ በጣም ብዙ ነገር ነው የሚያደርግብኝ። በጣም ብዙ ነገር ማለት ነው። በልጅነት እድሜ እንደዚህ እያደረገ ከባድ ነው በጣም። ማለት እንደዚህ አይነት ነገር ይኖራል ብዬ አልገመትኩም ነበር። ያው እዛ ቤት እንደምትኖሪ እና እዛ ቤት እንደምትሰሪ እንደነበረ እኔም ያው ያገኘሁሽ እንግዲህ ከዛ አካባቢ ከነበሩ አብሮሽ የማታ ትምህርት ከሚማሩ ሰዎች ጋር የነበረሽን ግንኙነት ያው በማወቄ አሁን ላይ የት እንዳለሽ ስለነገሩኝ ነው እዚህ ድረስ የመጡትና እስኪ ምናልባት ስለ ስራው ማለት ያው እዛ ቤት ረጅም ዓመት እንደነው የምንኖርሽ ከልጅነትሽ ጀምሮ እንደኖርሽም ጭምር ሰምቻለሁ እና እስኪ ስለ ስራ ባርዳው የምታውቂ ከሆነ ማለት አቶ ተፈሪ የሚባል ሰውዬ ታውቂ ነበር? አዎ አውቃለሁ። ታውቂያቸዋለሽ? አዎ አውቃቸዋለሁ። በጣም ጥሩ። እስኪ ከሳቸው ጋር ማለት እቤት ይመጡ ነበር አይደል? አዎ ይመጣሉ።
እስኪ ከእሳቸው ጋር ስለነበራቸው ስለሳቸው የሆነ ነገር ቤት ሲያወሩ ከእህታቸው ጋር ከሰላም ጋር ሲያወሩ ምናምን ሰምተሽ የምታውቂው ነገር ካለ ብታሳውቂ። ድርጅት ላይ ምናምን ሲሄድ አውቃቸዋለሁኝ። እዛው አብረው እንደሚሰሩ አውቃለሁኝ። በጣም መልካም ሰው ናቸው ጋሽ ተፈሪ። በጣም መልካም ሰው ናቸው። ደግ ናቸው በጣም። ኦኬ እንደው ከዛ በኋላ ማለት ስለ እሳቸው መጥፎ ነገር ሲወራ ሰምተሽ የምታውቂ ሆነ አሊያም ደግሞ የሆነ ጊዜ ላይ ግጭት ውስጥ ገብተው እንደነበር ታውቂያለሽ አይደል? አዎ አውቃለሁ። እስኪ ስለዛ ጉዳይ የሰማሽው ወይ ደግሞ የምታውቂው ነገር አለ? አዎ አለ። እስኪ ምን ታውቂያለሽ? ንገሪኝ እስኪ። ፕሮግራም ምናምን ተደርጎ ቤታችን መጥተው ነበር እኛ ቤት። ምን አይነት ፕሮግራም? የእርቅ ነገር ምናምን እንታረቅ ይቅርታ ምናምን ኤፍሬም ተፈሪን ይቅርታ አልጠይቅ ምናምን ብሎ ፕሮግራም ተዘጋጅቶ ነበረ። ኦኬ እሺ። ምሳ ምናምን ላይ መጥተው ነበረ እንጋብዛለን ምናምን ብለው በዛው ይቅርታ ሊጠይቁት መጥተው ነበረ እና ይህንን ነገር የምናገረው ያው አይዞሽ በርቺ እኛ አለንልሽ ፖሊስ አለ በህግ የተደገፈ ነገር ነው ምናምን ስላልከኝ ነው እንጂ ይህን ለመናገር በጣም ከባድ ነው። በጣም ከባድ የሚሆን ነገር ነው። ይገባኛል። ልክ ነሽ። ያው ያስፈራል፣ ህይወትሽ ትሰጊያለሽ ምናምን። ነገር ግን ምንም ያስፈራሽ ነገር አይኖርም። እኛ ኃላፊነቱን እንወስዳለን። ለአንቺም ጥበቃ መደረግ ካለበት ጥበቃ ይደረጋል። የምታውቂውን ነገር በጠቅላላ ሳትደብቂ ንገሪኝ እስኪ። ጀምረሽልኛል እንግዲህ ጉዳዩን በአግባቡ ያለውን ነገር የተፈጠረውን ነገር በደንብ እንድትነግሪኝ ይፈልጋሉ። ያው እንደነገርኩ ምሳ ላይ ጋብዙት ምናምን ጠርተውት ነበረ። ኤፍሬም አለ፣ ሰላማዊት አለች፣ ተፈሪን ጠርተውት ምሳ ሊጋብዙት መጥተው ነበርና የዛን ቀን ባይገርም ኪችን ሁላ እንድገባ አልፈቀደችልኝም ነበረ ሰላማዊት ማለት ነው። ተዘጋጅቶ ምናምን ፕሮግራም ምግብ ምናምን ተዘጋጅቶ እሱ ጫው የሌለው ነገር ነው የሚጠቀመው፣ ለብቻው ነው የተሰራው። አቶ ተፈሪ? አዎ አቶ ተፈሪ ለብቻው ነው ምግብ የተዘጋጀለት፣ ጫው ነገር ምናምን አይበላም ተብሎ ማለት ነው። እና አቶ ደጀኔ የሚባል ወንድሙ ከሰላማዊት ጋር ሲያወራ ሰማሁት። ምግብ ምናምን ሊቀርብ ሲል ከሷ ጋር ሲያወሩ ሰማሁ። ድንገት በኮሪደር ሳልፍ ሲያወሩ ሰማኋቸው ቀስ ብዬ ማለት ነው። መድኃኒቱን አምጥቼልሻለሁ ሰላማዊት ሲላት ሰማሁት። የመድኃኒት ነው ምናምን ብዬ ለራሴ ግራ ገባኝ። እነዚህ ሰዎችን አሁንም እንደዚህ አይነት ነገር ሊያደርጉ ነው ምናምን የሚል ነገር አይምሮ ውስጥ ፈጠረብኝ ማለት ነው። ኪችን እንድገባ አልፈለገችም። የዛን ዕለት እንዳትገቢ ምናምን መኝታ ቤት ሂጂ ምናምን እያለች ትከለከለኝ ነበር እንዳልገባ ማለት ነው ኪችን። ከዚህ በፊት እንደዚህ ተከልክለሽ ታውቂያለሽ? አዎ አንዳንዴ እከለከላለሁኝ። የሚያደርጉት የሚሰሩት ስራ ምናምን ሲኖር ትከለክለኛለች፣ ይከለክሉኛል፣ እንዳልገባ ኪችን ይከለክሉኛል። እና መድኃኒቱን አምጥቼልሻለሁ ምናምን ሲላት ሰማሁኝና አሀ ሊያደርጉ ነው ይሄንን ነገር በድጋሚ ምናምን ብዬ አሳዘነኝ። ሰውዬው ጋሽ ተፈሪ በጣም አሳዘኑኝ። እሱ ላይ የሆነ ነገር አስበው እንደነበር ገብቶሻል ማለት ነው? አዎ ገብቶኛል። ሌላ ማንም ላይ ሊያደርጉ አይችሉማ። ማንም ላይ ሊያደርጉ ስለማይችሉ እሱ ነው በሰዓቱ ጸበኛም ስለነበሩ ከሱ ሌላ ወይ ወንድሟ ላይ ወይ ሌላ ላይ ማንም ላይ ልታረግ አትችልም። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። እኔ በጣም የደነገጥኩት የገዛ ወንድሙ ላይ እንደዛ ማድረጉ ነው። ደጀኔ ተፈሪ ላይ እንደዛ ማድረጉ በጣም ነው ያሳዘነኝ። ከዛ ምን ተፈጠረሽ? መድኃኒቱን አምጥቼልሻለሁ አላት። ከዛስ ምን ተፈጠረ? በሩን ስከፍተው ቆልፋብኛለች ከውጭ ላይ ማለት ነው። እና ስሙን ስጣራ ጋሽ ተፈሪ ምናምን ብዬ ስጣራ ዝም አለኝ። አልሰማኝ ይሆናል ብዬ ዝም አልኩኝ። እሷም ወይ በሌላ ወሬ ይዘዋለች ብዬ ዝም አልኩኝ። እና
ምግብ ምናምን ላይ አርጋ ሰጠችው። ግልጽ ነው የታወቀ ነገር ነውና ተመግቦ ምናምን ካለቀ በኋላ ወጡ ሁሉም። ማታ ላይ ግን እኔን በጣም ደበደቡኝ። ማለት መታኝ። በቃ ለምን እንደዛ አልሽ ምናምን ለምን ተጣራሽ ምናምን ብለው ተቆጡኝ። በጣም መታኝ። ምን አይነት ምክንያት ሰጠሻቸው? ማለት ለምን እንድትጣራሽ ምን ነገርሻቸው? የዛን ሰዓት ዝም ብዬ ነው ማለት መውጣት ፈልጌያለሁኝ ወደ ውጭ ምናምን ልላት ነበረ እና የዛን ሰዓት አልከፈተችልኝም። ዝም አሉኝና መውጣት ፈልጌ ነው ወደ ውጭ ምናምን ስላት ወዴት ነው የምትወጪው ምናምን ብላ ጮኸችብኝ። እሺ ከዛስ? ማለት እሺ በሉ ምናምን ጠጥተው ጨርሰው ሄዱ አልሽኝ። ከዛ ምንድን ነው የተፈጠረው? የምታውቂው ነገር አለ? ከሳምንት በኋላ ተፈሪ ታመመ የሚባል ወሬ ሰማሁ። ማለት ሲያወሩ ሰማሁኝ እነሱ ታመመ እኮ ምናምን ብለው ሲያወሩ ሰማኋቸው እነሱ እና እሱ ነው በቃ። የነበራቸው ስሜት ምን ይመስል ነበር ታዲያ? በመታመሙ የነበራቸው ስሜት በጣም ነው ደስ ያላቸው። ማለት እንደዛ በመታመሙ በጣም ነው ደስ ያላቸው። በቃ ማድረጋቸው ለነሱ በጣም ነው ደስ ያላቸው ከምንም በላይ። ከዛ በኋላ ነው አንቺ ከዛ ቤት ወጣሽ ወይስ ብዙ ቆይተሻል? አዎ ትንሽ አንድ ወር ምናምን ቆይቼ ወጣሁኝ። ማለት የሚደረገው ነገር ምናምን ሳይ በቃ ለህይወቴ አሰጋኝ። ሁሉም ነገር ሳይ ለህይወቴ ሲያሰጋኝ ከዛ ቤት ወጣሁኝ። እንዴት ወጣሽ? ማለት እንዴት ፈቀዱልሽ እንድትወጪ ጥለሽ እንድትሄጂ እንዴት ፈቀዱልሽ? አምልጬ ነው የወጣሁትኝ። ፍቃደኛ አልነበሩም። ከዛ ቤት እንደወጣ ፍቃደኛ አልነበሩም። ምክንያቱም ያለውን ነገር ምናምን ስለማቅ ታወራብናለች ውጭ ላይ ምናምን ብለው ስለሚያስቡ ጠፍቼ ነው የወጣሁት። አዎ እንግዲህ እኔ ማለት ይህንን ጥያቄ ጠየኩበት ምክንያት ረጅም ጊዜ ሆኖሻል ኦልሬዲ ከዛ ቤት ከወጣሽ። እስካሁንም ደግሞ አግኝተውሽም ተገናኝታችሁም አታውቂም አይደል ከእነሱ ጋር? አዎ አላውቅም። አዎ እና እኔም ስለዚህ ቤት ኬዝ ሳጣራ አንቺ እዛ ቤት እንደምትሰሪ እንደምኖሪ እንደነበርና አሁን ላይ ከዛ ወጥተሽ የራስሽን ስራ እየሰራሽ እንደሆነ አንዲት ጓደኛሽ ነች የነገረችኝ። አይ ቲንክ ከእሷ ጋር ትደዋወላላችሁ መሰለኝ። እሷም የሰው ቤት ነበር የምትሰራው መሰለኝ አይደለ? አዎ የራሴን ስራ ጀምሬያለሁኝ። እግዚአብሔር ይመስገን። ከዛ ሁሉ ፈተና ወጥቼ የራሴን ስራ ጀምሬያለሁኝ። ምንድን ነው እየሰራሽ ያለሽ? በምንድን ነው የምትተዳደሪው? አሁን የምተዳደረው ቡናና ሻይ ነው የጀመርኩትኝ። በቡናና ሻይ ራስሽን እያኖርሽ ራስሽን እያስተዳደርሽ ነው የምኖሪው? አዎ ራሴን የማስተዳድረው በሱ ነው። በኪራይ ቤት ነው ያለሽው ወይስ እንዴት ነው? አዎ በኪራይ ቤት ነው ያለሁትኝ። እሺ በጣም አመሰግናለሁ ለሰጠሽኝ መረጃ። የምታውቂውን ነገር በድፍረትም ስላጋራሽኝ አመሰግናለሁ። ያው መጀመሪያ ላይ ፍራቻ ቢኖርም በኋላ ተስማምተን ያለውን ነገር ነግረሽኛል። ስላከበርሽኝም አመሰግናለሁ። እግዚአብሔር ያክብርሽ። ለህይወትሽ ወይም ደግሞ ለስራሽ ስጋት እንዳይገባሽ በተቻለን መጠን እኛ ጥበቃ እናደርግልሻለን። ምክንያቱም አንቺ እውነትን ነው የነገርሽን፣ የምታውቂውን ነገር በጠቅላላ ነው እንትን ያልሽውና የህግ አካላቶችን ቢሆኑ ለአንቺ ከለላ ያደርጉልሻል። ከዛ ባሻገርም ደግሞ ያው በምትፈለጊበት ጊዜ ምስክርነት መስጠት ስላለብሽ ትገኝልናለሽ ማለት ነው። እሺ እኔም አመሰግናለሁ። እሺ ችግር የለውም። በጣም ጥሩ። እሺ እንግዲህ ውድ ቤተሰቦች በጣም ጥሩ መረጃ ነው ያገኘነው። ያው እንግዲህ ጠዋት ላይ ሰሞኑን ዞር ዞር እያለን እዚህ አካባቢ ያለውን ነገር ስናጣራ ነበር። ኤፍሬም ቤት ኑሮ ስናጣራ በነበረበት ሰዓት ነው እንግዲህ እህታችንን እዛ ቤት እንደምትሰራ እንደነበረ የተነገረን። የእሷንም አድራሻ ስናፈላልግ ነበረ። አፈላልገን እንግዲህ በአድራሻ መሰረት እንግዲህ አግኝተናት የምታውቀው ነገር በጠቅላላ ነገርናለች። የሰጠችን መረጃ በጣም ጥሩና ጠቃሚ የሚባል ነው። አሁን ይህንን መረጃ ደግሞ ይበልጥ እያጠናከረን ወደ ማስረጃነት እየቀየርን እያንዳንዱን ነገር ከህግ አካላቶች ጋር እጅና ጓንት በመሆን እውነታ ላይ ደርሰን እነዚህን ሰዎች ለፍርድ ማቅረብ ይኖርብናል። ከዛም ባሻገር እንግዲህ ያው ስለ ኑሃሚን ሜልሳ በተቻለ መጠን ያለችበትን ቦታ ለማወቅ እንጥራለን። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ እርምጃን ለእናንተ የማሳውቃችሁ ይሆናል። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ አብራችሁ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉት። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አብሬያችሁ የነበርኩት ልዑል ነበርኩኝ። ሰናይ ጊዜ ይሆንላችሁ።